በእውቀታችን ላይ መታመን፣ በገንዘባችን ላይ መታመን፣ በስልጣናችን ላይ መታመን ይህ ዓለማዊነት ይባላል። እግዚአብሔር አምላክ ልባችንን ጠብቀን እንድንይዝ ነግሮናል። ልጄ ሆይ ልብህን ስጠኝ ይላል። ልጄ ሆይ ምንን ስጠኝ? ቢቆረጥ ተስፋ ቢቆረጥ በእግዚአብሔር ላይ ተስፋ ይቆረጣል? በመንፈስ ቅዱስ አሃዱ አምላክ አጀተ እግዚአብሔር አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ አባቶቼ ወንድሞቼ እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ያቆየን የአባቶቻችን የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳችሁ። እስኪ በሰላም በጤና ጠብቆ ለዛሬዋ ቀን ያደረሰን ልዑለ ባሕርይ እግዚአብሔርን ሁላችንም እናመስግነው። ጸሎቱን እንድንከፍት ምክንያት ለሆኑን ዝማሬውንም ለዘመሩልን ለወንድሞቻችን ለዲያቆናት እግዚአብሔር አምላክ በዕድሜ በጤና ያኖርልን፣ በቤቱ በጸጋ ያኖርልን። ይታፍቅርሙ ለብንቱ ዓለም ወሐድሱ መንፈሰ ልብክሙ፣ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 1 እስከ 3 ያለው ኃይለ ቃል እንዲህ ይለናል። በልባችሁ በሉስኪ አንድ ላይ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እንግዲህ ይህንን ኃይለ ቃል ጽፎልን የምናገኘው ቅዱስ ጳውሎስ ነው። ጳውሎስን ሁላችንም ታሪኩን እንደምናውቀው በቀድሞ ግብሩ፣ በቀድሞ ስራው፣ በቀድሞ ሕይወቱ ክርስቲያኖችን የሚያሳድ ክርስቲያኖችን የሚያሰቃይ ነበረ። ግን እግዚአብሔር ታሪኩን ቀየረው። ማን ታሪኩን ቀየረው? እግዚአብሔር አምላክ ዛሬም የሁላችን ታሪክ ቀይርልን። በመጽሐፍ ቅዱስ ውስጥ 14 መልእክታትን ጽፏል። ስንት መልእክታትን? 14 መልእክታትን ጽፏል። ከ14ቱ መልእክታት ውስጥ 10ሩ ለሀገር የተጻፈ ነው። ስንቱ? 10ሩ ለሀገር የተጻፈ ነው። 4ቱ ለግለሰብ የተጻፈ ነው። እናም ቅዱስ ጳውሎስ ለ10ሩ ሀገራት ከጻፈው ዛሬ የምንወያይበት አንዲቷ ሮም ነች። ማነች? ሮም። በሮሜ ለነበሩ ክርስቲያኖች፣ በሮሜ ላሉ ክርስቲያኖች ቅዱስ ጳውሎስ እንዲህ ብሎ ጻፈላቸው። በልባችሁ መታደስ ተለወጡ እንጂ ምን አትምሰሉ፣ ይህን ዓለምን አትመሩ፣ አትምሰሉ ብሎ ጻፈላቸው። ሮም ማለት በዛሬው አጠራር ጣሊያን ማለት ነው። በዛሬው አጠራር ሮም ማነች? የዛሬዋ ጣሊያን በምትባለው ሀገር ላይ ቅዱስ ጳውሎስ መልእክቱን ጽፎላቸዋል። እንግዲህ ወደዚህች ከተማ በገባ ጊዜ ቅዱስ ጳውሎስ በዛች ከተማ ውስጥ ብዙ አይነት ሰዎች ይኖራሉ። እግዚአብሔርን የሚያከብሩ ሕጉን የሚጠብቁ እንደ ሕጉ የሚኖሩ ሰዎች አሉ። ደግሞ በተቃራኒው የእግዚአብሔርን ሕግ የማያከብሩ ትእዛዙን የማይፈጽሙ ጭራሽ እግዚአብሔርን የማያውቁ ሰዎችም ነበሩ። ዛሬም ሀገራችን ላይ እንደዚህ አይነት ሰዎች የሉ? እግዚአብሔርን የማያውቁ፣ እግዚአብሔርን የሚያውቁ፣ ለእግዚአብሔር የሚታዘዙ፣ ለእግዚአብሔር የማይታዘዙ ሁላችንም እንደዚህ አይነት ሰዎች አለና እዚች ሀገር ላይ ቅዱስ ጳውሎስ እንደዚች ሀገር ውስጥ ገባና መልእክቱን ጻፈላቸው። በዚች ሀገር ለነበሩ ሰዎች መልእክት ጻፈላቸው። ምን አላቸው? ይህን ዓለም ምን አትበሉ፣ አትምሰሉ። እንግዲህ ሰው ይህን ዓለም አትምሰል ሲባል አትማር፣ አትስራ፣ አትነግድ፣ አትውጣ፣ አትውረድ ማለት አይደለም። ዓለማዊነት ምንድን ነው የሚለውን እንመልከት። ዓለማዊነት ማለት በሰማያዊው በእግዚአብሔር ዘንድ ከመታመን ይልቅ በምድራዊው በሚያልፈው በተራው ነገር ላይ መታመን ነው። በማን ከመታመን? በእግዚአብሔር ላይ ከመታመን፣ እግዚአብሔርን ተስፋ ከማድረግ፣ በእግዚአብሔር ላይ ጽኑ እምነት ከመኖር ይልቅ በእውቀታችን ላይ መታመን፣ በገንዘባችን ላይ መታመን፣ በስልጣናችን ላይ መታመን ይህ ዓለማዊነት ይባላል። ስለዚህ ቅዱስ ጳውሎስ ይህን ዓለም አትምሰሉ ሲል በስልጣናችሁ አትመኩ ሲል፣ በገንዘባችሁ አትመኩ ሲል፣ በትዳራችሁ አትመኩ፣ በእውቀታችሁ አትመኩ። ይልቁኑ ምን አድርጉ? በልባችሁ መታደስ ተለወጡ እንጂ። በምናችሁ መታደስ? ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 ላይ
በመጀመሪያ መጽሐፍ ቅዱስ ላይ ስለ ልብ የምናገኘው ነገር አለ። ምን ይላል መሰላችሁ? እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ይላል የልቡም ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። የማን ክፋት? የኔና የእናንተ ክፋት። በልባችን ክፉ አድርገን እግዚአብሔርን ተገዳደርን። ከእግዚአብሔር ውጭ ሌላ አምላክ ፈለግን። ከእግዚአብሔር ይልቅ ሌላ ነገር ላይ ተመን። እግዚአብሔርም ሰውን በመፍጠሩ ምን አለ? ተጸጸተ። በልቡ ሁሌ ክፉ ነው የሚያስበው። ማን? ሰው። ደግሞ በሌላ ቦታ ላይ ደግሞ እግዚአብሔር አምላክ ፈጽሞ በልቡ የሰውን ልጆች በንፍር ውሃ እንደማያጠፋ ቃል እንደገባለት እናገኛለን። እንግዲህ እግዚአብሔር አምላክ ልባችንን ጠብቀን እንድንይዝ ነግሮናል። ልጄ ሆይ ልብህን ስጠኝ ይላል። ልጄ ሆይ ምንን ስጠኝ? ልብህን ስጠኝ። ልባችንን ለማን ነው መስጠት ያለብን? ብዙ ጊዜ ግን ልባችንን ነው ገንዘባችንን ነው ለእግዚአብሔር የምንሰጠው። ምናችንን ነው? ገንዘባችንን አይደለም። ገንዘቡ ይደርሳል። መጀመሪያ ምን ይቀድማል? ልባችን፣ ሰውነታችን፣ ሐሳባችን ለማን እናስገዛ? ለእግዚአብሔር። ለዚህ ነው እኮ ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ምንን አትምሰሉ፣ ይህን ዓለም አትምሰሉ። ዓለማዊነት ማለት ሕይወታችን ጣዕም የሌለው እንዲሆን ያደርገዋል። ምናችን? ሰው በዓለም ውስጥ ከተዘፈቀ በዓለም ውስጥ እንደ ዓለሙ የሚያስብ ከሆነ ሕይወቱ ጣዕም የለው፣ ሕይወቱ እርካታ የለው፣ ሕይወቱ ምስጋና የለው። ምክንያቱም ሁሉ የሚያስበው ስለ ዓለም ነው። ዓለም ደግሞ አትሞላ። ስለዚህ አያመሰግንም። አይደለም? ዓለም ትሞላለች። ከእግዚአብሔር ጋር ከሆን ግን ከሙላትም ታልፋለች። ከማን ጋር ከሆን? ከእግዚአብሔር ጋር ከሆን። ሰው ዓለማዊ ሲሆን እግዚአብሔርን የሚያገለግልበት ጊዜ ያጣል። ለምንድን ነው ቤተ ክርስቲያን የማትመጣው፣ የማትጸልየው፣ የማትጾመው ሲባል ጊዜ የለኝም ይላል። ግን የጊዜ ጌታ ማለት ነው። ጊዜን የሰጠው ማለት ነው። ዓለማዊነት ማለት ይህ ነው። ይህን ዓለም አትምሰሉ ማለት ለእግዚአብሔር ክብር ሳትሰጡ እንዳትቀሩ ማለት ነው። ለእግዚአብሔር ጊዜ የለኝም ሳትሉ ለእግዚአብሔር የሚገባውን አምልኮ ሳትፈጽሙ በየካፌው በየመዝናኛ ቦታ አትዋሉ ማለት ነው። ለማን ይቀድማል ጊዜ? ጊዜ መስጠት ለማን ይቀድማል? ለእግዚአብሔር መስጠት ይቀድማል። እንግዲህ ዓለማዊነት ማለት የሥጋን ፈቃድ ብቻ መፈጸም። የምን ፈቃድ? የማን ፈቃድ? የሥጋ ፈቃድ። አብዛኞቻችን እስኪ ራሳችንን በመጽሐፍ ቅዱስ ውስጥ እንፈትሸው። ሐዋርያው ቅዱስ ጳውሎስ አሁን በገላትያ ለነበሩ ክርስቲያኖች በምዕራፍ 5 ከቁጥር 19 ጀምሮ እንዲህን ይዘረዝራል። ምን ይላል መሰላችሁ? የሥጋ ሥራ፣ የመንፈስ ሥራ ብሎ ይዘረዝራል። የሥጋ ሥራ የሚባሉት ዝሙት፣ የሥጋ ሥራ እርኩሰት፣ የሥጋ ሥራ መዳራት፣ የሥጋ ሥራ ጣዖትን ማምለክ፣ የሥጋ ሥራ ዘፋኝነት፣ የሥጋ ሥራ ሰካራምነት፣ የሥጋ ሥራ ቂመኝነት። እኛ ከነዚህ ውስጥ የለንባቸው? ደግሞ እስኪ እናያቸው መልካሞቹ። የመንፈስ ሥራ ደግሞ አለና ፍቅር። እስኪ እነዚህም በሏቸው መልካም ስለሆነ። የመንፈስ ሥራ በሉ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት። እግዚአብሔር እነዚህን ያላብሰን። አያችሁ? ይህን ዓለም አትምሰሉ ማለት ዘፋኝ አትሁኑ ማለት ነው። ይህን ዓለም አትምሰሉ ማለት አትጋሩ ማለት ነው። ይህን ዓለም አትምሰሉ ማለት አትስረቁ ማለት ነው። ይህን ዓለም አትምሰሉ ማለት አትስከሩ ማለት ነው። ዛሬ በስካር ስንት ትዳር ተረፈ። ዛሬ በስካር ስንት ልጆች ወደ ጎዳና ወጡ። ዛሬ በትዳር የብዙ ሰዎች ሕይወት ፍርድ ቤት ቆሟል። ለምን? አምጥቶ ይመጣል። ለምን? ጠጥቶ ይመጣል። ለምን? ሰላም የለም። እውነተኛ ሰላም ግን ያለው መጠጥ ውስጥ ነው፣ ቤተ ክርስቲያን ውስጥ ነው።
የት ነው ያለው? ቤተ ክርስቲያን ውስጥ ነው። ለዚህ ነው ይህን ዓለም አትምሰሉ ማለት ሰላማችሁን ከፈለጋችሁ ከሰው ጋር ብትጋጩ ብትጣሉ እንኳን ሰላም ያለው ብርጭቆ ውስጥ አይደለም። ሰላም ያለው የእግዚአብሔር ቤት ውስጥ ነው አይደለም? አዎ ሰው ሲጣላ የት ነው መሄድ ያለበት? የት ነው? ቤተ ክርስቲያን ነው። የሰላም ቤት የት ናት? እውነት ያለው የት ነው? ስለዚህ እውነተኛ ከሆነ እግዚአብሔርን ከያዝን ብንከፋም ብንከፋም ብንበደልም ብንበድልም የት እንምጣ? ቤተ ክርስቲያን እንምጣ። እውነተኛ ሰላም እናገኛለን። እውነተኛ ፍርድ እናገኛለን። እውነተኛ ፍርድ የሚገኘው የት ነው? አዎ በዓለም ውስጥ ለጊዜው ፍርድ እናገኝ ይሆናል። በማስረጃ የተደገፈ ፍርድ እናገኛለን። እውነቱን ግን የሚያውቀው ማን ነው? እግዚአብሔር የልባችን ሞት ያውቃል አይደለም? ስለዚህ መጠን ለማን እንገረው? ለእግዚአብሔር እንገረው። በዓለሙ የሚኖሩ ሰዎች ችግራቸው የሚፈታላቸው መስሏቸው ያወራሉ በየሰፈሩ። መልካም ነው። ከሱ ይልቅ ግን ለማን ማውራት ይቀላል? ለእግዚአብሔር ማውራት። ለማን መንገር ይሻላል? እግዚአብሔር የልባችንን ቋጠሮ አያውቀው? የልባችንን ችግር አያውቀው? አንኳኩ አልተባልንም? ጠይቁ አልተባልንም? ይህን ዓለም አትምሰሉ ማለት ችግር ሲኖርብን ስናጣ ስናገኝ የት እንምጣ ማለት ነው? የት እንምጣ ማለት ነው? ቤተ ክርስቲያን። አሁን የዚህን ዓለም ሰዎች የምንለይባቸው አንድ በጎ በዓል ከፊት ለፊታችን እየመጣ ነው። በዓለ ልደት እየመጣ ነው አይደለ? ከፊት ለፊታችን አሁን በዓለም ያሉ ሰዎች የጌታ ልደት የክርስቶስን ልደት በዘፈን ያከብሩታል፣ በዝሙት ያከብሩታል። ኦቨር እንውጣ እያሉ ምሽቱን በሙሉ ጭፈራ ላይ ያከብሩታል። እግዚአብሔር ይመስገን በዚህ 2 ዓመት 3 ዓመት የአእላፋት ዝማሬ ተብሎ ሕዝበ ክርስቲያን ነጭ ለብሶ የበዓሉን ቦታ በዓሉ የሚከበርበትን የልደቱን ጌታ በባለ ልደቱ ቤት እያከበረን። ልደቱ የማን ነው? ማን ተወለደ ብለን የምናከብረው? በዓለ ልደቱ ክርስቶስ አይደለም? ክርስቶስ ታዲያ ያለው የት ነው? ቤተ ክርስቲያን። ሁሉም ቦታ አለ በርግጥ አይደለ? ማክበር ያለብን የት ነው? ቤተ መቅደስ ውስጥ ሲሆን እግዚአብሔር ሲረዳን ቅዱስ ሥጋውን ክቡር ደሙን ተቀብለን ነው ማክበር ያለብን አይደለ? እውነተኛ ሰላም። ለዚህ ነው ይህን ዓለም አትምሰሉ ማለት በዓልን ስታከብሩ እንደ ዓለም ሰዎች አታድርጉ። ግን ሆነናል እኮ። እስኪ እንመልከት። አሁን ሮብ በዓል ስታከብሩ ቤታችሁ ውስጥ ቀለም ቀብታችኋል ወይ ትቀባላችሁ፣ ወይ ደግሞ ቤቱን ታስተካክላላችሁ፣ ቄጤማ ትጎዘጉዛላችሁ አይደለ? ግን እውነተኛ የክርስቶስ ተከታይ መሆን ካለብን ይህን ዓለም መምሰል ከሌለብን የበዓሉ ቀን ቅዱስ ሥጋውና ክቡር ደሙን መቀበል። ቤት ውስጥ ቄጤማ ከምንጎዘጉዝ ይልቅ ልባችንን ለእግዚአብሔር መጎዝጎዝ ይቀርባል። አይቀድምም? መተን ገንዘባችንን ከምንሰጥ ይልቅ ሕይወታችንን ብንሰጠው አይሻል? ሕይወታችንን እኮ ለእግዚአብሔር አሳልፈን ስንሰጥ እግዚአብሔር ሕይወታችንን ይባርከዋል። ግን ብዙዎቻችን እስኪ ተመልከቱ፣ እንመልከተው ራሳችን። በዓልን ስናከብር እንደ ዓለማዊ ሰው ነው የምናከብር። ግን መሆን አለበት? አያስፈልግም እኮ አይደለም፣ ያስፈልጋል። ግን ከቄጠማው ከዳቦ ወይም ደግሞ ከሌሎች ነገሮች ይልቅ የቱ ይበልጣል? የማን መጎዝጎዝ ይበልጣል? የኔና የናንተ ለእግዚአብሔር መጎዝጎዝ ይበልጣል። የኔና የናንተ ልባችን ለእግዚአብሔር መስጠት ይበልጣል። አይበልጥም እንዴ? ለዚህ ነው ይህን ዓለም ምን አትበሉ። አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ እንዲህ ይላል፣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን የዘላለም ሕይወት ይኖራል። ዓለሙም ያልፋል፣ ፈቃዱም ያልፋል። የማንነት የሚያደርግ የእግዚአብሔርን ምን የሚያደርግ ፈቃድ የሚያደርግ ግን ለመቼ ይሆናል? አያችሁ፣ የዛሬ ዓመትም በዓለ ልደትን አክብረናል፣ ትንሣኤን አክብረናል፣ አዲስ ዓመትን አክብረናል። ዘንድሮም እግዚአብሔር ከፈቀደ እናከብራለን። ቀጣይ ዓመትም እግዚአብሔር ከፈቀደ እናከብራለን። ታዲያ ከአምናው ከካቻምናው የዘንድሮ በምን እንለየው? ልባችንን ለማን በመስጠት? ለእግዚአብሔር በመስጠት። በነገራችን ላይ የበዓል ዕለት
ቤተክርስቲያን ቅዳሴ አለ የሌለ እንዳይመስላችሁ። ቤተክርስቲያን 365 ቀን በዓመት ውስጥ አለ። ከነዛ ውስጥ የማይቀደስባቸው ቀናት የሕማማት ሰሞን ብቻ ነው። በተለይ አዲስ አበባ ላይ ሁሉም ቤተክርስቲያን ይቀደሳል። በየቀኑ በየዕለቱ የክርስቶስ ቅዱስ ሥጋው ክቡር ደሙ ይፈተታል። የማይቀደስባቸው ቀናት መቼ አልኳችሁ? ሕማማት ሳምንት ሐሙስ ይቀደሳል። ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ አይቀደስም። እነዚህ ናቸው የማይቀደስባቸው ቀናት። ከዛ በተጨማሪ ግን ዓመቱን ሙሉ በየዕለቱ ቤተክርስቲያን የክርስቶስን ቅዱስ ሥጋና ክቡር ደሙ ትፈትታለች። እኛ ግን አይመስለንም ማለት ነው። ይህን ዓለም አትምሰሉ ማለት ለጊዜያዊ ለተራዊው ለሚያልፈው ነገር ጊዜ ሰተን እውቀት ሰተን ቦታ ሰተን የምናሳልፈው ያህል እንደውም ከዛ በላይ ለእግዚአብሔር መስጠት መቻል አለብን። ለእግዚአብሔር እንድንሰጥ ማን ይርዳን? ሐዋርያው ቅዱስ ጳውሎስ አሁን ለልጁ በመንፈስ ቅዱስ ለወለደው ለጢሞቴዎስ ለልጁ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ እንዲህ ይላል፣ አንተ ግን ነገርን ሁሉ በልክ አድርግ ይላል። እስኪ ብሎ አንተ ግን ነገርን ሁሉ በልክ አድርግ። አያችሁ፣ በልክ እናድርግ። አሁን ጊዜ ረፈደብኝ ብለን ስራ ቦታ የምንሄድ ከሆነ የጊዜው ጌታ እግዚአብሔር እኮ 5 ደቂቃ ለእግዚአብሔር መጸለይ ያቅተናል። በሰላም ያሳደርከን በሰላም አሁን አባታችን ሆይ ሰላም ለኪ የምንችለውን ጸሎት ጸልየን ብንወጣ ይከብደናል ወገኖች። እግዚአብሔር ቢረዳን በየዕለቱ ይሄን እንድናደርግ እግዚአብሔር አምላክ ይፍቀድልን አይደል? አሁን ይሄን ዓለም አትምሰሉ ማለት በየአስፋልቱ እሑድ አይታችሁ ከሆነ ወጣቶች አስፋልቱን ዘግተው ኳስ ይጫወታሉ። እሑድ ግን የማን ቀን ናት? ሰንበት የማን ቀን ናት? የእግዚአብሔር ቀን ናት። ዓለማዊ ሰው ነው ይህን የሚያደርገው። በእርግጥ አሁን መንግስትም እሑድ ስራ ግቡ እያለ የእግዚአብሔርን ቀን እየተጋፋ ነው። ሰንበት የማን ቀን ናት? የማን ቀን ናት? የእግዚአብሔር ቀን ናት። እኛ ለእግዚአብሔር አንሰጠው ስንል መንግስት ለኔ ስጡኝ ይላል። ማን ስላላከበረ? እኔና እናንተ የእግዚአብሔርን ቀን ስላላከበረ። ምክንያቱም በሰንበት የታሰረ አንጠይቅም። ብንጠይቅ እንኳን ዘመዳችንን እንፈልግም አይደለ? እስኪ ዛሬ ጠያቂ የሌለው እስረኛ ጠያቂ የሌለው ታማሚ ብለን ጠይቀን እናውቅ? አንጠይቅም አይደለ? ግን እግዚአብሔር የሚጠይቀን ይሄን ነው። በማቴዎስ ወንጌል ምዕራፍ 25 ላይ ክርስቶስ በኋላ ሲመጣ አያችሁ፣ እንደ ዓለማዊ ሰው አትሁኑ፣ ይህን ዓለም አትምሰሉ ማለት ዓለማዊ ሰው ወዳጅ ዘመዱ ጎረቤቱ ሲታሰር ይጠይቃል። እኛ ግን ክርስቲያኖች ዘመዳችን ሲታሰር ብቻ አይደለም የምንጠይቀው፣ የማናውቀውን ሰው ሲታሰር መጠየቅ ይቻላል አይደለም? አዎ ጠላታችሁን ውደዱ ተብለናል። ወዳጃችሁንማ ብትወዱ ይህንማ ምን ጥቅም አለው? ይህንማ አሕዛብም ያደርጉታል ተብሏል። እኔና እናንተ አሁን ኑሯችን የሚወዱንን ነው የምንወደው? የሚጠሉንን ነው የምንወደው? የትኛው ነው ሕይወታችን? ብዙ ጊዜ በጎ የሚያደርጉልን መልካም የሚያስቡልን እንወዳለን። ይህንማ ሌሎችም ያደርጉታል። ታዲያ ምንድን ነው የምናደርገው? የሚጠሉንን መውደድ። እግዚአብሔር ይህን ጸጋ ያድለን። ምን የሚሉንን ምን ማድረግ? መውደድ፣ መጸለይ። ይህ ነው የክርስቲያን ምግባሩ። የማናውቀውን እስኪ እግዚአብሔር ከረዳን በጎ ከሆናችሁ የክርስቶስን ልደት ስታከብሩ ስራ ዝቅ ከሆነ የማታውቁትን ሰው ሄዳችሁ ጠይቁ። ሄደን እንጠይቅ። በዓልን በእስር ቤት የሚያሳልፍ የለም? በዓልን በሆስፒታል አልጋ ላይ ተኝቶ የሚያሳልፍ የለም? በጤና ጣቢያ ላይ መጣ የምትወልድ እናት የለችም? ጭራሽ ጠያቂ የሌላት የለችም? እስኪ እግዚአብሔር ከረዳን እንደዚህ እንድናደርግ እሱ ይፍቀድልን። እንደዛ ይሻል። ይህን ዓለም ምን አትበሉ፣ አትምሰሉ። ሌላው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ በተለይ ለወጣቶች ትልቅ ትምህርት አለ። ምን ይላል መሰላችሁ? እቤታችሁ ገብታችሁ አንብቡት። እኔ ግን ልጀምርላችሁ። ከዝሙት ሽሹ ይላል። ከመሽሹ ምን በሉ? እነማን? እኛ ሁላችን። ዓለማዊ ሰው መዳራት ይፈልጋል፣ ሌላም ነገር ይፈልጋል። ክርስቲያን የሆነ ሰው
አዎ ትዳር ተፈቅዷል፣ በጎ ነገር ነው፣ ግን አንድ ለአንድ ነው። ከዛ ውጭ ግን ምንድነው? ከዚህ ደግሞ ምን በሉ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ምን በሉ? ዓለማዊ ሰው ዝሙትን ሊሰራ ይችላል። ዓለማዊ ሰው ስርቆትን ሊፈልግ ይችላል። ዓለማዊ ሰው እግዚአብሔር ማን ነው ብሎ ሊገዳደር ይችላል። ዳዊት እኮ በመዝሙሩ እንዲህ አለ፣ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። ማን በልቡ? ዛሬ እኮ ወጣቶች ብንሄድ ይሻለናል እያሉ መሞትን እየመረጡ። ዓለማዊ ሰው እንደዚህ ነው የሚያደርግ። ተማኩኝ፣ ስራ አጣው፣ ስለዚህ ብሄድ ይሻለኛል፣ ብሞት ይሻለኛል ይላል ዓለማዊ ሰው። ተው ቢቆረጥ ተስፋ ቢቆረጥ በእግዚአብሔር ላይ ተስፋ ይቆረጣል? ይቆረጣል ወገኖች፣ ይቆረጣል በእግዚአብሔር ላይ። እግዚአብሔር እኮ ፍጠረን ሳለ የፈጠረን አምላክ። እሺ ራሳችንን አጠፋን እንበል፣ እግዚአብሔር አይጠይቀንም? እኔ በሰጠኋችሁ ሕይወት ላይ እናንተ ምን አላችሁ ይለናል። ደግሞ የት ነው የምንገባው? ራሳችንን ብናጠፋ እኮ ሲሆን ነው የምንገባው። ፍታት እንኳን አይደረግልንም። ስለዚህ ብንሄድ እንኳን ከተሻለ እንደ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ብሄድ ይሻለኛል፣ እኔ ከክርስቶስ ጋር መኖር ፈልጋለሁ ነው። የአሁን ወጣቶች ግን ብንሄድ ይሻለናል የሚሉት በቃ ኑሮ መረረን፣ መንግስትም አላሰራለን፣ ተምረንም ስራ አጣን፣ ስለዚህ ምን ይሻለናል እያሉ ነው። ምን ይሻለናል? መሞት አይሻልም። እግዚአብሔር ሲፈቅድ ነው መሞት የሚሻል። የሚሻለው ግን እያመሰገኑ መስራት፣ እየጸለዩ መስራት አይደለም። ምን እያደረጉ? እየጸለይን እያመሰገንን እግዚአብሔርን እየታዘዝን ስንኖር ህይወታችን መልካም ይሆናል። ለዚህ ነው ልባችንን ለማን እንስጥ? ለእግዚአብሔር እንስጥ። ልባችንን ለዓለም ከሰጠን ተስፋ እንቆርጣለን። ለማን እንስጥ? ልባችንን ለእግዚአብሔር እንስጥ። በመጽሐፍ ቅዱስ ላይ እንዲህ የሚል ኃይለ ቃል እናገኛለን። ከንጹህ ጋር ንጹህ ሆነ ትገኛለህ፣ ከጠማማ ጋርም ጠማማ ሆነ ትገኛለህ። ወገኖቼ በጎ ጓደኛ ለሁላችን ያድልን። ይህ ማለት ምን ማለት ነው መሰላችሁ? ትላንት መጽሐፍ ቅዱስ ሳነብ እንደዚህ አገኘው ብሎ ጠዋት የሚነግራችሁ ሰው፣ ትላንት መንፈሳዊ ትምህርት መንፈሳዊ መዝሙር ሳዳምጥ ይህንን ኃይለ ቃል አገኘው ብሎ በጎን የሚያወራ ባልንጀራ ይስጣችሁ። ካለበዛ ግን ወደ ተሳሳተ ጎዳና ይዟችሁ ይሄዳል። እግዚአብሔር አምላክ ከዚህ ይጠብቀን። እንግዲህ ሁሉን በምን አድርጉ ተብለናል? በመጠን። ሁሉን በምን አድርጉ? በልክ። ሁሉ በምን ይሁን? በአግባብ ይሁን ተብለናል። ስለዚህ ሁሉ ነገር በመጠን ልናደርግ ያስፈልጋል። የክርስቲያን ኑሮ የተመጠነ ነው። የክርስቲያን ኑሮ በልክ ነው። የክርስቲያን ኑሮ በስርዓት ነው። የክርስቲያን ኑሮ ህይወቱ ክርስቶስን መምሰል ነው። ማንን መምሰል? ክርስቶስን መምሰል ነው። ቅዱስ ጳውሎስን መምሰል ነው። ቅዱስ ጳውሎስን ከመሰልን የምናጣው ነገር የለም። ቅዱስ ጳውሎስን ከመሰልን እስከ ሶስተኛው ሰማይ ድረስ ልንወጣ እንችላለን። እዚህ አሁን የምናስበው የሚያሳስቡን ምድራዊ ነገሮች፣ የቤት ኪራይ፣ ሌሎችም ነገሮች እንረሳቸዋለን። ከማን ጋር ከሆን ከእግዚአብሔር ጋር ከሆን መንፈሳዊ ነገር እናስባለን። እግዚአብሔር ደግሞ አያሳፍረንም። በሕይወታችን ላይ መልካሙን ነገር ይሰጠናል። ስራ ስንሰራ ጸልየን እንስራ። አንተ ቅደም ብለን እንስራ። እግዚአብሔር በሕይወታችን ይቅደምልን። ከዚህ ዓለም ምን በሉ ተለዩ። ስለዚህ ማንኛውም ሰው ስራ ቦታ ሲገባ ስራ ይሰራል። 2 ተኩል ገብቶ 11 ሰዓት ሊወጣ ይችላል። ከዚህ ዓለም ሰዎች የምንለየው እኔና እናንተ ወንበራችን ላይ ከመቀመጣችን በፊት ጸሎት አድርገን ነው ስራ መጀመር ያለብን። አይደለም? አዎ። ከዚህ ዓለም ሰዎች ተለዩ ማለት ይህ ነው። ማዕድ በጋራ ስንበላ ስመ እግዚአብሔርን ጠርተን ነው መብላት ያለብን። አይደለም? አዎ። ከዚህ ዓለም ሰዎች ተለዩ ስንባል መፋቀር ነው ያለብን፣ መከባበር ነው ያለብን፣ መዋደድ ነው ያለብን። እነዚህን እንድናደርግ ማን ይዳል? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 21 ግን ዓለማዊ ሰው የሚያደርገውን እናገኛለን። ምን ያደርጋል? የዓለም ሰው
አንዱ ይሰክራል፣ ሌላው ግን ይራባል ይላል። አንዱ ምን ይላል? ሌላው ግን ምን ይላል? አሁን የተራቡ ብዙ ሰዎች አሉ አይደለም? አንዱ ግን ምን ይላል? ክርስቲያን ግን የክርስቶስ ተከታይ የሆንን እኛ ግን አሁን እንደተስማማ ነው። አሁን የክርስቶስን በዓለ ልደት ስናከብር የማናውቀውን ሰው አንድ ሰው እስር ቤትም ይሁን ሆስፒታል ሄደን እንጠይቃለን። ተስማምተናል አይደለ? አሁን ክርስቲያን የሚያደርገው እንደዚህ ነው። የማያውቀውን ሰው ሄዳችሁ እስኪ ጥያቄ የሌለውን ሰው አቅርቡልኝ በሉ። ይቻላል? ይቻላል አይደለ? አሁን ይቻላል። ጥያቄ የሌለውን ሰው በነገራችን ላይ ከኛ ገንዘባችን ወይም ደግሞ ትንሽ ቋጠሮ ምግብ አይደለም ሰዎች የሚፈልጉት፣ ጊዜያችንንም የሚፈልጉ ሰዎች አሉ። ሰው የራባቸው ሰዎች አሉ የሉም? ልጅ የሌላቸው እጓለማታ የሆኑ እናት አባቶች ህፃናት ወዬ አቤት ብሎ የሚያዳምጣቸው የሚፈልጉ ሰዎች አሉ። ስለዚህ ቀርበን እንድናወራቸው እግዚአብሔር አምላክ ይርዳን። ማን ይርዳን? ማን ይርዳን? እግዚአብሔር አምላክ ይርዳን። በሮሜ ምዕራፍ 13 ቁጥር 13 ላይ ደግሞ እንዲህ የሚል ኃይለ ቃል አለ። በቀር እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጸም ለሥጋ አታስቡ ይላል። እቤታችሁ ገብታችሁ መደባቱ ለማን ለኢየሱስ ክርስቶስ። አሁን ልደቱ የማን ነው? ከዛ በኋላ ምን አለ? ኢየሱስ ክርስቶስን ልበሱት። ምን በሉት? ልበሱት። ብሉኝ ጠጡኝ ብሏል ክርስቶስ። ሥጋዬን የበላ ደሜን የጠጣ ብሎናል። የዮሐንስ ወንጌል ምዕራፍ 19 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎናል። ሮሜ ምዕራፍ 13 በቤታችሁ ገብታችሁ በደንብ አሉ። ኢየሱስን ምን በሉት? ክርስቶስን ምን በሉት? ልበሱት። አያችሁ፣ አሁን እኮ በበዓል ጊዜ ቄጤማ መጎዝጎዝ፣ ዳቦ መጥፋት፣ ጎረቤት መጥራት አግባብ አይደለም ያስፈልግ ይሆናል። ቢያስፈልግ ኖሮ ግን ተገቢ ቢሆን ኖሮ መጽሐፍ ቅዱስ ላይ ይጻፍልን ነበር። ተገቢው ማድረግ ያለብን ነገር ኢየሱስ ክርስቶስን መልበስ። ማንን መልበስ ነው? ማንን መልበስ? አዎ ለቤታችን ቀለም መቀባት፣ ሌላም ነገር ማድረግ አስፈላጊ ነው። ነገር ግን ከሱ ይልቅ በደንብ የሚያስፈልገን የልባችን መታደስ፣ ከቤታችን መታደስ፣ የልባችን መታደስ አይቀርም። ለዚህ ነው እኮ የተነሳንበት ርዕስ ምንድን ነው የሚለው? በልባችሁ መታደስ ምን በሉ? ተለወጡ እንጂ ይህን ዓለም ምን አትበሉ፣ አትምሰሉ። በልባችን እንድንታደስ፣ ክርስቶስን እንድንመስል፣ ክርስቶስን እንድንለብሰው፣ የክርስቶስን ቅዱስ ሥጋውና ክቡር ደሙን እንድንቀበል የአባቶቻችን የእኛም አምላክ እግዚአብሔር አምላክ ይርዳል። ያስተማረን የመከረን የአባቶቻችን የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ ቃሉ ኖረን ቅዱስ ሥጋውና ክቡር ደሙን እግዚአብሔር አምላክ ይፍቀድልን። ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።